በአዲስ ቅዳም ዘመቻ ተካሄደ። ሌተናል ኮሎኔል ዘሪሁን ማሙዬ በፋኖ ተማረከ። በጋሸና ዙሪያ በተደረገው ተጋድሎ ፋኖ ከፍተኛ ድል አስመዘገበ። የአንዳቤቴ ብርጌድ ከአገዛዙ ጋር ባደረገው ተጋድሎ ድል ተቀዳጀ። በመላው ኢትዮጵያ በአማራ ባለሀብቶች ላይ ያነጣጠረ ጥቃት እየተፈጸመ ይገኛል። አርስተ ዜናዎችን በማስቀደም የዕለቱን ዜናዎች ጀምረናል። ጤና ይስጥልኝ ከፍሪ ፕሬስ ቻናል መልካም ሞላ ነኝ። ወደ ዝርዝር ዜናዎች አልፋለሁ። በጋሸና ዙሪያ በተደረገው ተጋድሎ ፋኖ ከፍተኛ ድል አስመዘገበ። ጋሸና ዙሪያ ላይ የደጋው መብረቅ ኮር ከየክፍለ ጦሮቹ በተውጣጡ ሻለቆች አገዛዙን ስቦ በማስጠጋት ሙትና ቁስለኛ ማድረጉ ተነግሯል። የአፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ዛሬ ጥቅምት 26 2018 ዓ.ም በተደረገው አውደ ውጊያ በርካታ የብልጽግና ሰራዊት ከጥቅም ውጭ ሆኗል። አውደ ውጊያው ከወትሮ በይዘቱ የተለየና በጋሸና ዙሪያ በአገዛዙ ላይ ጠንካራ እርምጃ የተወሰደበት እንደሆነም ተገልጿል። ከዚህ ቀደም ነፃ የወጡ ቀጠናዎችን ከማጽናት ባለፈም ተጨማሪ ቦታዎችን መቆጣጠር ተችሏል ብሏል ፋኖ። መረጃው የደጋው መብረቅ ኮር የሚዲያ ክፍል ነው። ፋኖ በማቻከል ግራ ቅዳምና አማኑኤል ከተማ ላይ ባደረገው ተጋድሎ ድል ተቀዳጀ። የአፋባ ቴዎድሮስ ዕዝ የ109ኛ ኮር 99ኛ ክፍለ ጦር የፋኖ አባላት በደንበጫ ጎመዲ ተብሎ በሚጠራው ቦታ በማቻከል ግራ ቅዳምና አማኑኤል ከተማ ላይ ባደረጉት ተጋድሎ ድል አስመዝግበዋል። በዛሬው ዕለት የደንበጫዋን ዋድ አዲስ ዓለምን ለመውረር ሙከራ ያደረገው የብልጽግና ሰራዊት በከፍተኛ ሁኔታ ተመቶ ተመልሷል። በተያያዘ የማቻከሉ ግራ ቅዳምንን ለመውረር የመጣው የብልጽግና አገዛዝ በበላይ ዘለቀ ፋኖዎች ተመቶ ተመልሷል። የበላይ ዘለቀ ሻለቃ ፋኖችና የቴዎድሮስ ዕዝ ኮማንዶዎች አማኑኤል ከተማ በመግባትም በአገዛዙ ላይ ከፍተኛ ጥቃት ፈጽመዋል። በዚህ ግንባር አገዛዙ የቡድን መሳሪያ ተጠቅሟል። ሆኖም ፋኖ ፓትሮልን ጨምሮ በርካታ የአገዛዙ ሰራዊት ከጥቅም ውጭ አድርጎ አዳክሟል። በአዲስ ቅዳም ዘመቻ ተካሄደ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ የ3ኛ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም ማጥናፉ ብርጌድ ዛሬ ጥቅምት 26 2018 ዓ.ም ወደ አዲስ ቅዳም ከተማ ገብቶ የአገዛዙን ኃይል መቶታል። አገዛዙ በከተማዋ መውጫና መግቢያ ላይ የቁም ምሽግ ቆፍሮ ኬላ ዘርግቶ ሲዘርፍ እንደነበር ተገልጿል። የ10 አለቃ ኤፍሬም ማጥናፉ ፋኖች የሰነዘሩትን ጥቃት ተከትሎ አገዛዙ እቅዱን ሳያሳካ ወደ አድጓሚ ተራራ ሸሽቶ ሄዷል። በዳንግላ ወረዳ ከሚገኙ ትምህርት ቤቶች ርዕሳነ መምህራን፣ ሱፐርቫይዘሮችና የሀገር ሽማግሌዎች ጋር ፋኖ ውይይት አደረገ። በውይይቱም የቢትወደድ መንገሻ ጀንበሬ ብርጌድ አመራሮችና የ3ኛ ጎጃም አገው ምድር ክፍለ ጦር ሰብሳቢ አርበኛ ዘመን ተሻለ ተገኝተዋል። ትግሉን የተመለከተም ሰፊ ማብራሪያ ተሰጥቷል። ተሳታፊዎቹና የሀገር ሽማግሌዎቹ በተደረገላቸው አቀባበል መደሰታቸውን በመግለጽ በህዝብ ጉዳይ አብረን እንታገላለን፣ ደስተኛ ነን ብለዋል። የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የ109ኛ ኮር የ99ኛ ክፍለ ጦር ምስረታ ተጠናቋል። በአፋባ ቴዎድሮስ ዕዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት በምዕራብ አማራ ቀጠና እየተሰራ ይገኛል። ክፍለ ጦሩ በ5 ሻለቃ የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆኑን የክፍለ ጦሩ የሻለቃ አመራሮችና አባላት አረጋግጠዋል ተብሏል። ክፍለ ጦሩን በማደራጀት ረገድ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው እንደዚሁም የድርጅቱ ከፍተኛ አመራር አርበኛ ሰሜነ ሙላቱና ሌሎችም አመራሮች ተገኝተዋል። የብልጽግናን ሰራዊት እየመራ አማራ ክልል ውስጥ ህዝቡን ለመውረር የመጣው ሌተናል ኮሎኔል ዘሪሁን ማሙዬ በፋኖ ተማረከ። 2 ዓመት ሙሉ ከአገዛዙ ጎን ተሰልፎ የአማራን ህዝብ ሲወጋ የነበረውና ዛሬ በፋኖ የተማረከው ሌተናል ኮሎኔል መንግስት የሚሰራው ስራ ልክ አይደለም ሲል ተናግሯል። ከፋኖች የራሱን ህዝብ በድሮን የመታ መንግስት አይተታውቃለው የሚል ጥያቄ ቀርቦለታል። ጤና ባለሙያዎች ተመርጠው አንድ ጤና ባለሙያ ለማፍራት ምን ያህል ጊዜ እንደሚፈጅ እናንተ ታውቃላችሁ። ይሄን ብዬ ለማድረግ ነግራችኋል። ግን በአንድ ጀምር አንድ 2 ጤና ባለሙያ ሲሆን 2-3 ጤና ባለሙያ ሲሆን ተወሰነ። ገና ተማሪያም ላይ ትምህርት ቤት ላይ ወደቀው
መምታት እኛ ለቀይ መስቀል ነገር በድሮን ምትፈሽ አንተ ሀገር ዜጋ ላይ ድሮን ምትጥል ከሆነ ተገቢ ነው ብዬ አላምንም። ተገቢ አይደለም። ስለዚህ የድሮን ጥቃት እንደተባለው ዝም ብሎ የአማራ ህዝብ ለማጥፋት የተነሳሳ አይነት ሀሳብ መስሎ የሚታየኝ ይህ ተገቢ አይደለም እና ለቀይ መስቀልም ተናግረናል። እኛም ባለንበት አካባቢ ብዙ ማንዣበብ ነበር ነው እዚህ ደርሳለሁ ብዬ አላሰብኩም። እዚህ ደረጃ ላይ ደርሳለሁ ብዬ አላሰብኩም እና ይሄ መንግስት የራሱን ህዝብ በድሮን መምታት ይህ ብዙ ወታደራዊ እንትኖችን አውቃለሁ ተገቢ አይደለም። ሌተናል ኮሎኔል ዘሪሁን ማሙዬ በፋኖ ከተማረከ በኋላ የተናገረው ንግግር ነው። ላለፉት 2 ዓመታት ከብልጽግና ጎን ተሰልፎ የአማራን ህዝብ ሲወጋ የነበረበትን ምክንያት አልተናገረም። የአንዳቤቴ ብርጌድ ከአገዛዙ ጋር ባደረገው ተጋድሎ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር አንዳቤቴ ብርጌድ ከአገዛዙ ሰራዊት ጋር ባደረገው ተጋድሎ ድል አድርጓል። ተጋድሎ የተፈጸመው ዛሬ ጥቅምት 26 2018 ዓ.ም ነው። አገዛዙ መነሻውን አንዳቤቴ ከተማ አድርጎ የተለመደውን ወረራ ለመፈጸም ከባድ መሳሪያ ተሸክሞ ወደ ገነተ ማርያም ቀበሌ ቢንቀሳቀስም በፋኖ ተመቷል። የአንዳቤቴ ብርጌድ አካል የሆነችውን ሻለቃ 2ን ለማፈን ወደ ገነተ ማርያም ቀበሌ የተጓጓዘው ጥምር ጦር በጉና ክፍለ ጦር የአንዳቤቴ ብርጌድ ከፍተኛ ኪሳራ ደርሶበታል። የአገዛዙ ኃይል ሜላት ቀበሌ ልዩ ስሙ ወልደሃና መርጅትና ጠንቆ ገብርኤል በሚባል ቦታ ከጠዋቱ 2 ሰዓት ተኩል እስከ ቀኑ 8 ሰዓት ድረስ በተደረገው ተጋድሎ ሽንፈቱን ተከናንቧል። የፋኖን ምት መቋቋም ያቃተው የብልጽግና አገዛዝ የደረሱ የአርሶ አደር ሰብሎችንና አብያተ ክርስቲያናትን ኢላማ ያደረገ ጥቃት ፈጽሟል። በተለይም ጤፍ፣ ስንዴ፣ በቆሎ ተቃጥሏል። የጠንቆ ገብርኤል ቤተክርስቲያን በዲሽቃም ተመቷል። ሚኒሊክ እዝ ነጻ ባወጣቸው ቀጠናዎች ህዝባዊ ውይይቶች እየተካሄዱ ይገኛሉ። በደቡብ ወሎ ዞን አምባሰል ወረዳ ከሚኖረው ነዋሪ ጋር ጥልቅ ውይይት ተደርጓል። በውይይቱም ህዝቡ የመረጣቸውን አመራሮች በመሾም 4 ንዑስ ወረዳዎችን በማሰባሰብ የአምባሰል ወረዳ አስተዳደር ተመስርቷል። በቀጣይም ስራው ተጠናክሮ እንደሚቀጥል ተገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙ ግድያዎች አገዛዙ ኃላፊነት መውሰድ እንዳለበት አበባው ደሳለው አሳሰበ። የአገዛዙ የህዝብ ተወካዮች ምክር ቤት አባል የሆነው አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙ ግድያዎችን በጽኑ አውግዞ የአካባቢው አመራሮችና የፌዴራሉ መንግስት ኃላፊነት መውሰድ አለባቸው ሲል ለአዲስ ማለዳ ተናግሯል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ብሆን ቀደም ብዬ ለአብይ አህመድ በፓርላማ ጥያቄ አቅርቤ ነበር ሲልም አስታውሷል። የምክር ቤቱ አባል ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸም ገልጿል። በተያያዘ የአርሲው ጥቃት ሰለባ የሆነው ህፃን ታምራት አውግቸው በአሳዛኝ ሁኔታ የቀኝ እግሩ ተቆርጧል። በወላይታ ሶዶ ከተማ በሚገኘው ክርስቲያን ሆስፒታል ሲታከም የሰነበተው የ4 ዓመቱ ህፃን ታምራት አውግቸው በዛሬው ዕለት በጥይት የተደበደበው እግሩ ከህክምና አቅም በላይ በመሆኑ ተቆርጧል። የሆስፒታሉ ሐኪሞች እግሩ ሳይቆረጥ አስፈላጊውን ህክምና አድርገው የነበረ ቢሆንም ያደረጉት ጥረት እግሩን ሊያድነው አልቻለም። ህመሙ ለህይወቱ አስጊ የሆነ በመምጣቱ የተነሳ እግሩን ለመቁረጥ እንደተገደዱም ተነግሯል። የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ የመይሳው ካሳ 2ኛ ኮር ተጋድሎ ፈጸመ። በምዕራብ ጎንደር መተማ ወረዳ ያገዛዙ ኃይል ክፉኛ መመታቱን ተነግሯል። ቀጠናው ላይ በተደጋጋሚ ተጋድሎ እየተፈጸመ መሆኑ ተነግሯል። በትናንትናው ዕለት ጥቅምት 25 2018 ዓ.ም የአገዛዙ ኃይል መነሻውን ምዕራብ አርማጮ ማሰሮ አድርጎ ወደ መተማ ወረዳ ለመግባት ሲንቀሳቀስ የመይሳው ካሳ 2ኛው ኮር አጣና ዋሴ ክፍለ ጦር በአባየ ብርጌድ በአርበኛ ገብረህይወት እየተመራና ደጃዝማች 4ኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፋዬ እየተመራ ታላቅ ድል ተጎናጽፈዋል። የብልጽግና ወራሪ ኃይል ሁለቱ ብርጌዶች ታጎር በምትባል ቦታ ደፈጣ በመጣል ከፍተኛ ምት አድርሰውበታል። በዚህ ማጥቃት የደፈጣ ውጊያ የደነገጠው ያገዛዙ ወንበር ጠባቂ ቡድን ተደናቅጦ ከአካባቢው ሸሽቷል። የገረመ ወንዳወክ ብርጌድ ተጋድሎ ፈጽሟል።
በቋሪት ወረዳ ወረራ ለመፈጸም የሞከረው ያገዛዙ ኃይል በነበልባሉ ገረመው ወንዳወክ ብርጌድ መመታቱ ተነግሯል። ቀበሌዎችን እቆጣጠራለሁ ብሎ ወደ ደጋማው አካባቢዎች ከፍተኛ ቁጥር ያለው ሰራዊቱን ቢያሰማራም በፋኖቹ ትግል ያሰበው ሳይሳካ ተመልሷል። በትናንትናው ዕለት በተካሄደ ውጊያም በርካታ ያገዛዙ ኃይል ሙትና ቁስለኛ መሆኑ ተነግሯል። የብልጽግና አገዛዝ አረቄን ህገወጥ ነው ብሎ ማወጅን ተከትሎ በመላው ኢትዮጵያ በአማራ ባለሀብቶች ላይ ያነጣጠረ ጥቃት እየተፈጸመ ይገኛል። በተለይም በደቡብ ኢትዮጵያ ሆቴሎች እየተመረጡ አረቄ ሲሸጡ ያዝናቸው በሚል ሙሉ ንብረታቸው እየወደመ እንደሚገኝ የደረሰን መረጃ ያሳያል። አገዛዙ ባሳለፍነው ሳምንት አረቄን ህገወጥ መጠጥ ነው ብሎ መፈረጁ ይታወሳል። ይህንንም ተከትሎ በአዲስ አበባ የሚገኙ የባህል ምሽት ቤቶች አረቄ ስትሸጡ አግኝተናቸዋል በሚል ሰበብ ከፍተኛ ቅጣት ደርሶባቸዋል። አገዛዙ ሰበብ አድርጎ ከፍተኛ ቁጥር ያለው ገንዘብ እየተቀበለን ነው ብለዋል። በተያያዘም አረቄ በመሸጥ የሚተዳደሩ ደካማ እናቶች የጥቃቱ ኢላማ ሆነዋል። ራሳቸውን ደንብ አስከባሪና ፖሊስ ነን የሚሉ ኃይሎች በአዲስ አበባ በተለያዩ ቦታዎች እየዞሩ አረቄ የሚሸጡ እናቶችን እያጣሩ ንብረቶቻቸውን እያወደሙባቸው ይገኛል። ይሄው አማራው ላይ ያነጣጠረው ህገወጥ ተግባር ወደ ኦሮሚያ ክልልና ወደ ደቡብ ኢትዮጵያም ተስፋፍቷል። በተለያዩ አማራዎች በሚያስተዳድሯቸው ሆቴሎች አረቄ ሲሸጡ አገኘናቸው በሚል የአረቄና የቢራ ሳጥን ጠርሙሶች እየተሰባበሩ ይገኛሉ። በአማራ ሆቴል ባለ ንብረቶች ላይ ያነጣጠረው ይሄው ጥቃት የሚፈጸመው በብልጽግና የፖሊስ አባላት ነው። ስለተመለከታችሁን ከልብ እናመሰግናለን። የፍሪ ፕሬስ አባል በመሆን ቻናላችንን እየደገፋችሁ ላላችሁ ምስጋናችን ከልብ ነው። ሌሎቻችሁም አባል በመሆን ፍሪ ፕሬስ እንዲያድግ የበኩላችሁን አስተዋጽኦ ማድረግ ትችላላችሁ። ስለምታደርጉም ከልብ እናመሰግናለን። መልካም ሞላ ነበርኩ። ጤና ይስጥልኝ።